ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። ዛሬም ያው በሩታና በአብርሽ ነው ሰሞኑን ከች የምንለው ማለት ነው። እንግዲህ ከአብርሽ እዚህ ጋር ትናንት ላይ ስራ ሩታ እናትነት እንደዚህ ነው መስዋዕትነት የሚያስከፍል ማለት ነው። እንዴት እንደሮጠች ታይታችኋል። እንዴት እንደሆነች ማለት ነው። እንዴት እንደሆነች እሱ በቃ እንዴት እንዳረገው እና በጣም በሚገርም ሁኔታ ነው እንትን ያላት ማለት ነው። ሲያባድርገ ከዚህ ጋር ሁሉ ነው እና በጣም ነው ደስ የሚሉት የድሮ ፍቅራቸው እንግዲህ ተዝናንተው ሪላክስ አድርገው ጀምሮ ማድረግ አለባቸው ባይነኝ እንደኔ ማለት ነው። አብዛኛው ሰው የወለደ ልጆች ያሉት እናት አባቶች ናቸው። ይህን ቪዲዮ የምታዩ ሰዎች ማለት ነው። ስለዚህ ከኔ በላይ ስለምታውቁ ለእናንተ መንገር አልችልም፣ ግን ደግሞ በተረዳሁትና ባየሁት ልክ ወደ ሩታ ነው ሄደውና ቶሎ ነቃ ይላሉ። ፍቅራችሁን ይመልስላችሁ። የድሮ ፍቅራችሁን የምንለው የድሮ ፍቅራችሁን ይመልስላችሁ። ልጃችሁ እንደ አዲስ መጥቶ ልጃችሁ ልቦናችሁን ያስተካክልላችሁ። አሁን እንደምታዋት ሩታ በጣም ነው የደነገጠችው፣ በጣም ነው የፈራችው። በጣም በቃ እንግዲህ ይኸው በነገራችን ላይ እያሳየህን ነው አብርሽ አላሳይም ብላ ነበር ሩታ። ይኸው ልጁን እያየ ነው ማለት ነው። እና በጣም በሚገርም ሁኔታ እዚህ ጋር ጥፍሉን ስትቆርጥለት እናትነት ብዙ እንትላለሁ ብዙ እንትላ እንደዚህ አሳድገውን ምንም ሳናረግላቸው የሚለዩን እናቶቻችን ለእናቶቻችን ክብር ይስጥ እንላለን። እኔ አንዳንዴ እንደዚህ በቃ ልጅ እናት ለልጇ ስትንሰፈሰፍ ምን አለበት እኔም ለእናቴ እንደዚህ ስፍስፍ እሷ እንዲህ ስፍስፍ ብላ አሳድገን አንድ እንትን ሳንላት እሷ በመሞቷ በጣም ነው የማዝነው። እና እናትነት ብዙ መስዋዕትነት የሚያስከፍል ነው። ብዙ የሁላችንም እናቶች መስዋዕት ከፍለው ነው ልጆቻቸውን ሲያሳድጉና እንግዲህ ልቧ እንዴት እንደተሰነጠቀ አይታችኋል። እንዴት እንደሆነች አይታችኋል። እውነት መስዋዕት ነጥቆይ ሊሄድ ነው ብላ ማለት ነው። እሱ ያው እንግዲህ እሷን ለማዝናናት ነው። ግን በጣም ከባድ ነው ማለት አሁን በዚህ ሁኔታ እሷ የምታስበው ሌላ ነው። ያው ይወስድብኛል ነው። ለምን እኔን ለማግኘት ሲል ልዩን ቀምቶ ይወስድብኛል ነው አሁን ሀሳቧ ማለት ነው። እና ይህን ልጅ ወስዶ አሁን ምን ያደርገዋል? ሩታዬ እንደው ምንስ ያደርገዋል? ገና ያስል ቀን እናቱ እያለች እግዚአብሔር ይመስገን አንቺ እናቱ እያለችለት ይህን ልጅ ወስዶ ምን ያደርገዋል ብለሽ አንቺ እንደዚህ ልብሽ ስንጠቅ አለ እና በጣም ነው የደነገጠችው። በጣም ነው ያሳዘነች ማለት ነው። በጣም ነው ያሳዘነች። እንቅልፋም ሆኛላችኋለሁ በእናታችሁ። ቀንም ሌሊትም እንቅልፍ ይለኛል። ደግሞ ጉፋን ገብቷል እቤታችን ራሴን ያመኛል። ኧረ ተውኝ። እዚህ ሀገር ወላጅ ገብቷል መሰለኝ ወይ ሰዎቼ ላቅብል እያላቋርጥ የነበረ አቋርጭ ነው ተመልሼ የመጣሁትና በጣም ደስ ነው የሚለው። በጣም ደስ ይላል እላችኋለሁኝ። አብርሽና ሩታ እንግዲህ ያው ወደ ድሮ እንትላቸው እየተመለሱ ነው ማለት ነው። እንደሚመለሱ ደግሞ ተስፋ እናደርጋለን። ለምን እንደዚህ ተተቀራረቡ፣ እንደዚህ ተተሳሳቁ፣ እንደዚህ በቃ ልጃቸውን መንከባከብ ተጀመሩ መመለሳቸው አይቀርም። ልጅ እኮ አንዳንዱ ልጅ እኮ ስንት ዓመት የተጣላ ልጅ ሲወለድ እኮ እንትን ይባላል። እና እንግዲህ የሚታለቁ ይመስለኛል ብዬ አስባለሁ ማለት ነው። ልጅ እንትለው አላ ይታረቃሉ ብዬ አስባለሁ። ባለው ስሙ ሄኑ ነው ምናምን የሚሉት ራሱ ይኸው ታልቀዋል። ውብዬና ሄኑ የሚባለው ናቲ ነው ናና የሚባለው ማለት ነው። እና እንግዲህ ይታለቃሉ ብለን እናስባለን ማለት ነው። አረ በነገራችን ላይ ተው፣ ከዚህ ሀገር ጉፋን ገብቷል። እንዲወለድሽ መሰለኝ እኔ እያነፋነፈኝ ነው። በእናታችሁ ውስጥ ተውኝ። ቤታችን በሙሉ ጉፋን በጉፋን ሆኗል። እኔ ብቻ ነኝ የቀረሁት። እኔ ብቻ ነበርኩ። ዛሬ ደግሞ እኔ ሊይዜ ነው መሰለኝ። ሁሉም ሐኪም ቤት ያለገ የለም። እኔና ሴት ወለ እኔ ብቻ ነኝ። እሷም ናሟት ነበር፣ ግን ትምህርት ቤት ክዳለች ልጅቷ ማለት ነው። ወንዱ ልጅ ናራ ውስጥ የሚዞር ታሞ
ሴትዮ ማሆና ግቤ ትዳለች። እኔ እንግዲህ ይደዛው ላይ ሆኖ መሰለኝ እኔ ራሱ እንትን የለኝም። አሁን እንዴት ልታከም ነው? ወይኔ ጉዴ! ተው ራሴ ያበያ ወላሂ እንትን ነው ቫይረስ ገብቷል አሉ። በጣም ነው ልጁ የታመመው። እንግዲህ እግዚአብሔር ይሁንሽ በሉኝ። እኔ እንኳን ትንሽ ጉፋን ተያዘኝ ይበለታብኛል። ያው እንግዲህ ተጠፋሁባቸው ጉፋን ይዞኝ ነው ማለት ነው። እና እግዚአብሔር ወይ ባለፈው የዛሬ ወር 1 ወር ታምሜያለሁ። እስካሁን አልለቀቀኝም። እግዚአብሔር እነዚያ የሆነ ቤት ገብቼ እላችኋለሁ። ሙከይፉ እንደዚህ አናታናቴን ሲመታኝ ማጥፋት አይቻልም። ታመምኩ። ከዛ በቃ አልፈልግም አልኳት። አልፈልግም ብዬ ወጣሁላችሁ ማለት ነው። ሴትዮዋ ብትለኝ መሰለኝ እኔ አሞኛል አልኳት። እንጂ እዚህ ቤት እንደው ሳየው ራሱ ቤቱን አልወደድኩትም። ገና እዚህ ቤት ከምኖር 7 ሰራተኛ ነው የሚኖረው። ይሄ ተነባባሪው አድርጋ የለም እሱ ላይ ተነባብራችሁ ነው የምተኙት። እኔ ከዛ መጨረሻው ነው የደረሰኝና ተውኝ፣ ሞትኩላችሁ። ታች ላይ ቆርቆሮ ነው እንትሉ ምንድነው ስቶል ነው መሰለኝ እንትሉ ክፍል የተባለው ማለት ስቶል እንደ ስቶል ተሰርቶ ነው። ከዛ እኔ ታመምኩኝ። ከዛ 5 ሰዓት ተነስታ ደግሞ 5 ሰዓት ተነስተሽ 3 አይነት ቁርስ ስሪ 4 አይነት ቁርስ ስሪ ትላለች። ኧረ ፈርቢና አንቺ ከአንቺ ጋማ ምን በወጣኝ እንደው ለምን ሀገር ያልገባም አልኳትና ትቻት ወጣሁ። ከዛ ታምሜ ብታው በስማ እዚህ እንደታመምኩ እዚህ ቤት ገባሁ። ግን ምንም በቃ የሆነ ሌላ ሰው አሁን እንደዚህ እንትን እያላችሁ ድምጤ ሁሉ ተቀይሮ ምናምን ድምጤ አይሰማም ነበረ። በነገራችን ላይ ለ15 ቀን ድምጤ በቃ እንትን ግን በስማም እኔ እንጃ ጥሩ ሰው ነች መሰለኝ። ምንም እንትን አላለችኝ። ሌላው እኮ ሲጠየፋችሁ እና እግዚአብሔር ይመስገን ተሻለኝ። አሁን ደግሞ ሊዜ ነው መሰለኝ እና አብርሽና ሩታዬ እንግዲህ ፍቅራችሁን ያጽናላችሁ። ልጃችሁ የፍቅራችሁ እንትን ይሆንላችሁ፣ የፍቅራችሁ መሰረት ይሆንላችሁ። በልጃችሁ ታርቃችሁ ልጃችሁን አብራችሁን ለማሳደግ እንደዚህ ለማጫወት ሁለታችሁም በቃ ደስ የምትሉ ጥንዶች ናቸው። እንግዲህ ያው እንትን ትላላችሁ ማለት ነው። በቃ አሁን እንደምትታረቁ ተስፋ እናደርጋለን። አረ ይታረቃሉ። አሁንማ እንግዲህ ሄርሜላ ያው ወረቀት አስቀምጣ ሄደች እያሉ እነዛ ደግሞ ያልወጣ እኔ ግን ድራማ እየሰሩብን ነው። እነዛ ደግሞ እነሱ ሁለቱ እኮ ምን እናንተ ታዙጣላችሁ እንጂ እነሱ ፍቅራቸውን እንትን እያሉ ነው። በሰተት እያለ ከቤት እየገባ ነው። እንግዲህ ከቤት ገብቷል። ቤቱ አድርጎታል። አብርሽ የሩታን ቤተሰቦች ቤቱ አልጎ ቁጭ ብሏል። በቃ እየሾለከ እንዳይጥ መግባት ጀምሯል። እንዳይጥ እየተሽሎከሎከ ማለት ነው። አዩኝ አላዩኝ እንደ ሽማግሌ ልከህ አንድኛህን ድግሱን አስደግስና ተቀላቀሉና በቃ አዩኝ አላዩኝ ምንድን ነው? እናቷም ጋር ተዋውቀሃል። አባቷን የቀደም አባቷ ጋር ተዋወቅና አባቷ ጋር ይተዋወቁ መሰለኝ። ከዛ በቃ እንዴ ምንድነው እንዳይጥየቶች ፈከሎክ ሁል ጊዜ ዘና ብለህ መጣህ። አንድ ቀን እንኳን ገንፎ ሳትበላ ገንፎ የሚያገንፎልህ ይመልክ ምን ምንድነው መሽሮክሮክ። ስለዚህ አብርሽ እየተሽሮከሎከ ሚስቱን እያገኘ ነው።